በጣም ብዙ ገንዘብ ፈልጋለሁ። ለሱ አታስቢ፣ በፍጥነት ተናገሪ። እኔ የባሰ ችግር ውስጥ ነው ያለሁት። የዳግም አባትና የወይዘሮ ገነት ባለቤት ከብዙ ዓመት በፊት የገደልከው አቶ ሰለሞን ነው። አቶ ሰለሞን የገነት ይቺ እባብ ዶክተሩን አማላኮ ውጤቱ እንዲቀይርላት ለማድረግ እየሞከረች ነው። በቃ ተስፋ መቁረጥ የሚባል ነገር አታውቅም ማለት። እንዴት አባታቸው ያምራሉ! እውነት ያንቺም ያምራሉ። ታዲያ ለምን ሁለቱን ከንፈሮች እናፋቅራቸው? እንደሱ ይሻላል። ደስ ይለኛል። ደስ ካለክማ እኔም ደስ ይለኛል። እኔ ላንተ ደስታ ደግሞ ምንም አደርጋለሁ። ወይኔ ጉዴ! ዶክተር ራሱ ተሸንፎላታል። በቃ በዚህም ጊዜ ልታለን ነው ማለት ነው። ደስ አለ ቃልዬ እንግዲህ ዲኤንኤ ምርመራውን እንዲቀይርላት ዶክተሩን አማላው ትገኛለች። እንዳያችሁትም እንግዲህ ከንፈሩን እስከ መሳም ድረስ ደርሷለች። እንግዲህ እኔም በዚህ ምላሽ አንድ ሁለታ እንድትውልልኝ እፈልጋለሁ ብላ ትለዋለች። ዶክተሩም አንቺ የምትፈልጊውን ነገር ጠይቅኝ ምላሹን እሰጥሻለሁ ብሎ ይላታል። እሷም እንግዲህ በዛ በመስማማት እሺ በቃ ከዚህም በኋላ ሁለቱን ከንፈሮች እንዳዛመድን እንቀጥላለን በማለትም እንግዲህ ትስመዋለች ማለት ነው። እሷም ከሳመችው በኋላ በጣም ቀላል ነገር ነው የምንጠይቅ ትለዋለች። ምንድነው ቀላል ነገር የምንጠይቅኝ? ጠይቂኛንቺ ምንም ችግር የለውም ብለው ይላታል። እሱም እንግዲህ በአንድ ጊዜ የተሸነፈላት አንድ ጊዜ በመሸነፉ እጅግ በጣም የሚገርመው እንግዲህ ብሌን እየተመለከተቻቸው ነበረ። ብሌንም በቃ አበቃላት፣ ተዋረደች። ግን እሷ ከተዋረደች ስለ እናቴ የምታውቀው እሷ ብቻ ናት። እንዴት አድርጌ ነው ስለ እናቴ ማወቅ የምችለው? ዳጊ ቶሎ ብሎ ይሄንን ነገር እንዲጨርስ ዳጊም መለመን አለብኝ። እሷ እንጂ ሌላ ስለ እናቴ የሚያውቅ ሰው የለም። አሁን ከዚህ ቤት ከተባረረች ስለ እናቴ ለዳጊ ማን ይነግራል? በማለት እሱንም እያሰበች ነው። ሆኖም እንግዲህ እሱንም ከተወችም በኋላ ዲኤንኤ ምርመራውን እንዳታደርግ ፈልጋ ነበረ ማለት ነው። ብሌን ለምን ያው የሰላም ልጅ እንዳልሆነች እሷ ታውቃለች። እሷ የሰላም ልጅ እንዳልሆነች ስለምታውቅ አሁን ከዚህ ቤት ከሄደች እኔ ስለ እናቴ እንዴት አድርጌ አገኛለሁ የሚለው ሀሳብን ቢኖርባት እሱንም እንግዲህ አንስታትታ ትመረመራለች ማለት ነው። እንግዲህ ናሙናውን ይወስዳል ማለት ነው። ዶክተሩ የፀጉር ናሙናውን ወስዶ በቃ በጣም ጨንቋት ነበረ። ለአቶ ባይሉም ደውላ ቶሎ ድረስ ብላው ነበረ። አቶ ባይሉም ልክ ዶክተሩ ናሙናውን እንደወሰደ ደርሶ ነበረ። ዶክተሩም ሄዳለሁ ሲል በፍጹም መሄድ የለብም። ወዴት ነው የምትሄደው? ምግብ እዚህ መብላት አለብህ። እንዴት ነው እህቴ? ዶክተርን የመሰለ ሰው እኛ ቤት መጥቶ ምሳ ሳይበላ ሳትመግቢው የሚሄደው? በፍጹም መሄድ የለበትም እህቴ፣ ልክ አይደለሽም። አሁን መመገብና መብላት አለበት ይላታል። እሷ ማራ ችግር የለውም ብላ ትላለች። መጀመሪያ እንግዲህ እንዲሄድ ፈቃደኛ ሆና ሳለ እሱ ደግሞ በፍጹም መሄድ የለበትም። ወዴት ነው የሚሄደው? አሁን እንዴት ይሄዳል? በፍጹም መሄድ የለበትም። ቢያንስ ምግብ መብላት አለበት። ቡና ማፍሉለት። ብሌንም ለምንድን ነው ከዛሽ የምትቆሚው? ቡና ምናምን አፍሉለት ብሎ ይላል። እንግዲህ አሁን ላይ ሰላም ራሱ ወንድሟ ላይ እየባለነች ስላለ ወንድሜ ደግሞ ምን አስበህ ነው ይሄን ልትል ደግሞ የቻልከው? በማለትም እንግዲህ ግራ በመጋባት እያየችው ትገኛለች ማለት ነው። ሆኖም እንግዲህ ያንን እንደዛ እያየችው ሳለ እሺ ብሌን ይላታለች። ብሌን እንግዲህ ማቀራረብ ትጀምራለች ማለት ነው። ብሌን እያቀራረብ ካለ እንግዲህ ዶክተሩም እጄን ታጥቤ ልምጣ በማለት ሊነሳ ሲል አይ አራመጣለሁ ብላ ስትልም መጀመሪያ ለምን አላመጣሽም ነበረ ብሎ እንግዲህ ባይሉ አውቆ እየተቆጣ ነበረ። ሆኖም አይ እሱ መጸዳጃ ቤትን መድረስ ስለምፈልግ ወደዛ ለመሄድ ፈልጌ ነው ብሎ ይላል። ከዛም በኋላ እንግዲህ እሺ በቃ ሂድ ብሎ ትኩረቱን ሻንጣው ላይ አይኖቹን ሲጥል ያየዋል ዶክተሩ ማለት ነው። እንዳለ ባይሉ ትኩረቱን ሻንጣ ላይ ነበረ። አይኖቹ እንዳለ ሻንጣውና ስለነበረ
ይሄ ነገር እንዴት ነው ብሎ ሻንጣውን ይዞ ወደ መጸዳጃ ቤት ይሄዳል ማለት ነው። እንግዲህ አቶ ባይሉም ግራ ይገባዋል። እሱ ያንን ይዞ ስለሄደ ምንም ነገር ማድረግ አልቻለም ማለት ነው። ለዛ እንግዲህ ቃልዬ በዚህ ሁኔታ ውስጥ ሳለ ነው ያገኘችው። ተከትለውም የወጣችው ማለት ነው። እንግዲህ ወዲህ ብታደርግና ከንፈሮቹንም ብትስመው ዶክተር አዎ ወንድ ልጅ ነኝ፣ ስሜት አለኝ። ሆኖም ግን ለስሜቴ ብዬ ስራዬን አልሸጥም፣ በሄዴኔ መቼም አይቀየርም ብሎ መልሶላታል ማለት ነው። እሷም እንዴት ነው እንደዚህ የምትለኝ ብላ ሰድባው ነበረ። እሱም ይሄ ነገር ካወዲህ የምታነግሪኝ ከሆነ በስራ የምትመጭብኝ ከሆነ ይህንን ሁሉንም ነገር ለሰላም እነግራታለሁ። የተከሰተውን ነገር እኔ በዚህ እያስፈራራሁሽ እንደፈለኩኝ ማድረግ እችላለሁ፣ ግን እኔ እንዳንቺ አይደለሁም። ስለዚህ እኔ በስራዬ በኩል እንዳትመጭብኝ ብሎ ማስጠንቀቂያም ሰጥቷታል። እንግዲህ እሷም ምንም ነገር ማድረግ ስላልቻለች ተናግራለች። ባይሉም እንግዲህ የሚገባበት ግራ ገብቶታል ማለት ነው። እንግዲህ እዚህ ጋር እንዴት አድርገው የሚሆን እንደሚያስቀይሩት የምናየው ይሆናል። እንግዲህ አሁን ላይ ዶክተሩ በዚህ እንደዛ ቢባል ሊገኝ አልቻለም ማለት ነው። ሆኖም እንግዲህ ፀሐይም የገነትን ጎረቤት የገነትን ቤት ለማቃጠል ቤንዚል አግረፍርፋበትም ነበረ። እንዴት ነው እኔን እንደ ውሻ ከዚህ ቤት ውጪ ብላ ያባረረችኝ ከልጆቿ ጋር ተባብራ ብላ እንግዲህ ቤቷ ላይ ቤንዚል አርከፍክፋ ይህንንም ደግሞ የአይጥ ቤት የሚመስል እያለች እንግዲህ በቤቷ እየናቀች ለማቃጠል ስትል ወይዘሮ ገነት መጥቷባታለች ማለት ነው። እንግዲህ ገነትም ስትመጣ ቤቴን ልታቃጢ ነው ወይ? ምን ልትሆኝ ነው እዚህ ቤት የመጣሽው? አታፍሪም ወይ? ያ ሁሉ ነገር አድርገሽ ወደዚህ ቤት መምጣትሽን አታፍሪም ወይ ብላ ስትላትም እሷም እንግዲህ እናንተ ካደረጋችሁኝ ለምንድን ነው ማፍረው ብላ እንግዲህ እስቲ እኔ አንድ ጥፋት ካጠፋው ንገሪኝና እኔ እቀጣልሻለሁ ብላ ትላለች ወይዘሮ ገነትም ስትልም እንግዲህ እሷም እና አንቺ ከልጅሽ ጋር አመናጭቀሽ አወጣሽኝ ብላ ትላታለች። አንቺ እኔ ሚስጥሬን ሁሉ የማካፍልሽን ሄደሽ የምትናገሪው ምንድን ነው ብላ ስትላትም አንቺ ልጅሽን አምነሽ እኔ የት ያቃጠርኩትን ነው እንደዚህ የምታደርጊኝ በማለት እንግዲህ ክደቷንም ፈጽማለች ማለት ነው። በዛም ብትክድ እንግዲህ ወይዘሮ ገነት ምንም አላለቻትም። ቤት የለቀሽ ውጪ እያለች ሳለ ስታሸት እንግዲህ ቤንዚል ይሸታል። ምንድን ነው ቤቴን ልታቃጥይ ነበር ወይ ብላ ስትላትም እንግዲህ አይደለም ቡታጋዝ ረስተሽ ሄደሽ ነው ምናምን እያለቻት ነበረ። ሆኖም እንግዲህ ባይለ ቁጣ ውጪ ትላታለች። እሷም እንድትወጣ ትደረጋለች። ሆኖም ዳጊ እንግዲህ ባለፈው ለገነት ቃል ገብቶላት ነበረ ስለ አባቱ እንደማያነሳ። ሆኖም እንግዲህ በሌላ ሰው እንደሚያጠራ ደግሞ ለብሌን ነግሯት ነበረ። ስለዚህ እቺን ፀሐይን ይዟት ካልነገርሽኝ ብሎ ይላታል። ፀሐይም አልነግርህም ብላ ትላለች። ማውቀው ነገር የለም እናትህ ሆነች ድብስብስ አርግታ ነው የምታሳልፈው። ለእኔም የነገረችኝ ነገር የለም፣ ምንም የምነግር ነገር የለም ብላ ትለዋለች። እሱም አሁኑኑ እንድትነግሪኝ እፈልጋለሁ እባክሽን፣ እናቴ ይጎዱኛል ብላ ስለምታስብ በፍጹም አትነግረኝም ብላ ትላለች። ለካ እንደዛ ነው። ስለዚህ ለአንተ ብነግርህ አሁን ብር ስጠኝ ብልህ ብር አሰጠኝም አንተ የት ደህና ብር ይኖረሃል? እዚህ ለባይሉ ነው መንገር ያለብኝ። ባይሉ ደህና ክፍያ ይከፍለኛል፣ አንተ ደህና ክፍያ ምን ትከፍለኛለህ? ስለዚህ እናንተን በመሀል እየገባው ማጣላት እንጂ ብሎ ትላለች። እንግዲህ ይሄንንም ማጣላቱን ትጀምራለች ማለት ነው። ዳጊ እንደዛ እንደጠየቃት ከቤተ ክርስቲያን መልስ ወደ ገነት ጋር ሄዳ ዳጊ ቅርታ እንደጠየቃትና ሰላባቱ ማወቅ እንደሚፈልግ እንደጠየቃትና እሷ ግን ለገነት ብላ እንዳልነገረችው ትነግራታለች። እሷም በጣም አመሰግናለሁ፣ ግን ልጄ ቃል ገብቶልኝ ነበረ ማንንም ሰላባቱ ላይ ጠይቅ ብላ ትላታለች። አረ እውነቱን እኮ ነው፣ ሰላባቱ ማወቅ አለበት ማን እንደገደለው በምን እንደሞተ፣ ስለዛ ነው እና እኔም ብሆን የማደርገው ነገር ነው ብላ ስትል ልጄ በፍጹም እንደዚህ አያደርግም ትላለች። አድርጎታል፣ ጠይቆኛል
ብላ ትላታለች። እንደዚህ እያደረኩኝ አጣላችኋለሁ ማን እንደሆንኩ ስላላወቅሽ ነው በማለት እንግዲህ ለማጣላት ቆርጧ ተነስቷለች ማለት ነው። ሆኖም እንግዲህ ዳጊም ስላባቱ ቃል የገባውን አፍርሶ ፍለጋውን ጀምሯል ማለት ነው። እሷ ግን ለባይሉ ከነገረች ብዙ ክፍያ ስለምታገኝ ለባይሉ መንገርን መርጣ እንዳያችሁት ለባይሉ ደውላ ክፍያው ከድሮ ላቅ ያለ ነው እና ክፍያውን ትከፍለኛለህ እነግርሃለሁ ብላ ትለዋለች። እሱም እሺ እከፍልሻለሁ፣ አንቺ መናገር ያለብሽን ተናገሪ፣ አሁን እኔ ለራሴ ችግር ላይ ነኝ ያለሁት ቶሎ ተናገሪ ብሎ ይላታል። እሷም እንግዲህ አቶ ሰለሞን ከዚህም በፊት የገደልከው የገነትና የዳጊ አባት ነው ብላ እርግጡን ትነግረዋለች። እሱም እንግዲህ እንዳያችሁት እጅግ በጣም ደንግጧል ማለት ነው። እንግዲህ የሰውን ነፍስ አጥፍቶ እስከ መቼ እንግዲህ አሁን ደግሞ ለዳጊ ትነግረዋለች ክፍያዋን። ከዛ ከወሰደች በኋላ ዳጊንና እንግዲህ ወይዘሮ ገነትን ለማጣላት የማታደርገው ነገር የለም እላችኋለሁ። እስቲ ቃልዬ እንዴት አድርጓ የዲኤንኤው ምርመራ ታስቀይረዋለች? ኮሜንት ላይ አስተያየታችሁን አስቀምጡ ማለት ነው። እርግጠኛ ነኝ የዲኤንኤ ምርመራውን ያስቀይሩታል። ያው ካላስቀየሩትም ብዙ መጓዝ ስለማይችሉ ያስቀይሩታል ብዬ ነው ማስበው። እንግዲህ ወይም በማስፈራራት አቶ ባይሉ በማስፈራራት ወይም ደግሞ እንግዲህ ይሄ የጀመረችውን ደጋግማ ማማለሉ ሰፈር ትሄዳለች ወይም በሆነ ነገር እንግዲህ መአሳሳቷ የማይቀር ነገር ነው ማስቀየሯ ማለት ነው። እንግዲህ ውድ የተከበራችሁ የተወደዳችሁ የሴናዊ ሰዎች ጠብቃችኋለሁ። አስተያየታችሁን በትዕግስት ስለተከታተላችሁ ከልብ እያመሰገንኩኝ ከወዲሁ ላይ ያያችኋለሁ። መልካም ምሽት ይሆንላችሁ። ቸር ሰንብቱ። ባይ ባይ።